ኢየሱስ ድንቅ አምላክ ነው። ልታለቅስ ከሆነ ሊትራሊ በጣም ጥሩ ጓደኛ ነን። ሃይማኖትህን አከብርልሃለሁ። አውል ብሎክ ዩ ዛሬ ማለት ነው። እሺ ብሎክ እንዳላረግ ተጠንቅቀህ ብታወራ መልካም ነው። አንዴ ቤት ሻይ ያው ዳውንሎድ ለማድረግ ገብተሃል። እሺ አዲስ የሰላም ነው ይሰማል? አልሐምዱሊላህ እኔ ደህና ነኝ። አንተ እንዴት ነህ? አንቺ ሚውት አድርገሽኝ እንዴት ነው? አይሰማም እኮ እኔ ሚውት አድርገሽኛል እኮ ለ5 ደቂቃ ጽሁፍ ነው ሚውት የተደረገው ቢኮዝ የሆነ እየተነጫነጭክ ነበር። what happened? ምንድነው የተከሰተው? ደህና ሰው ነበር እንዴ? እንደዚህ አይባልም እኮ አንቺ ሰዎች እውነት ሲናገሩ ወዲያው ምንድነው ሰዎች እውነት መናገር ሲጀምሩ ወዲያው ነው ታረጋላችሁ፣ ብሎክ ታረጋላችሁ። ግራ ይገባችኋል። እውነት ነው አረጋለሁ። አረ ብሎክ ብቻ ሳይሆን ከህይወቴ ሁሉ ሪሙቭ አረጋለሁ። አጉል ስድብ፣ አጉል ጭንቅ፣ አብዞ ኝኝኝ በጣም ነው የሚያስጠላኝ። ከዛ አዲስ ይኸውልሽ እዚህ የምመጣው ለምን መሰለሽ? ለአንድና ለአንድ ብቻ ነው፣ ለእውነት ብቻ ነው እኔ እዚህ የምመጣው። ገብቶሻል? ሌላ ስለዚህ አንተ ለምን ትቀጥላለህ? እኛ ቤት እኔ ከክርስትና ወደ እስልምና አልመጣው ወደ ክርስትና ነገር ሆነላችሁ ምናምን እያልክ ነበር። ይኸውልሽ በውስጥ መስመር ከያሲን ጋር ያወራን ነው። እኔ ለምንድነው በትለይም ተፈሪ እስላም ከሆነች ለምንድነው በእስልምና ስሟ በእስልምና ለምን የእስላም ስም አትቀየርም? ቆይ አዲስ ምንም እንዳነው ቆይ ስሟን ማን እንደዚህ አውጭ እናንተ ተሰጃጀ ማን አደረገ? አንዴ አዲስ ሰው እንዴት በሃይማኖቱና በእምነቱ ይፈራል? አዲስ ምንም እንዳትዪ አንዴ ፈርስት ኦፍ ኦል ቤተልሔም የክርስቲያን ስም ያለው ማን ነው? መጀመሪያ ቤተልሔም ትርጉሙን ታውቀዋለህ? አውቀዋለሁ። ዶንት ወሪ። እሺ ምን ማለት ነው? You can't tell me about who I am. Listen, we talking about your name here. We're not talking about my name. ስለ ስሜ አይደለም የምናወራው፣ ስለ ስምሽ ነው። ቤተልሔም ጌታችን ኢየሱስ ክርስቶስ የተወለደበት ስፍራ ነው። እሺ ምን ማለት ነው ትርጉሙ? ትርጉሙ ከገባሽ ላንቺ አንዴ ዝም በይ። አይደለም አንቺ እስላም ነሽ። እስላም ከሆንሽ ስምሽ ወደ እስልምና መቀየር አለብሽ። አንደኛ ማስመሰል አይቻልም። በስም ተሸፍኖ የውቀት እስላምታችሁ ዝም በሉ። ወረጃ አንተም አንቺም አንዴ ዝም በይ። ቆይ አንዴ ዝም በይ። ስለማውቀው ነው ልጁንና ቆንጆ ነገር ሰጥተናልና እስልምና ላይ ስሞች የሚቀየሩት በምን ሪዝን ነው? ከዛ ቤተልሔም የሚባለው ነገር ብለሽ አንቺ ዩር ኔም ኤክስፕሌን ታደርጊልናል። እንማማርበትና ምን እናደርጋለን? ዊ ሙቭ ኦን cuz I don't know የሰው ህመም ውስጡ ምን እንዳለ ስለማናቅ ማለት ነውና እስልምና ከስም ጋር ብቻ የሚያያይዙት የእስልምና ላይ ታሪኮች ላይ ያሉ ብቻ ስም የሚሰጥ የሚመስላቸው ሰዎች አሉና ላይክ በዛው ትምህርት መማር ወዳለሁ እና ላንቺ ስምሽን ኤክስፕሌን አድርጊና ከዛ ቡኪ አሰላሙ አለይኩም ጊዜ ካለ እስልምናና ስምን ሪሌት አድርገህ ትንሽ ትሄድልናለህ ከቻልክ ጊዜ ካለ አንቺ የስምሽን ኤክስፕላኔሽን ጨርሺ ቤት። እሺ አቡኪ አሰላሙ አለይኩም። ቤተልሔም ማለት ትርጉሙን አያውቀውም። መጀመሪያ ትርጉሙን ካወቀው ሮጦ ትርጉሙን ይነግረን ነበር። ቤተልሔም ማለት የዳቦ ቤት ማለት ነው። ስለዚህ የዳቦ ቤት ለምን ስምሽ ሆነ ከሆነ አንተ ጋር ነው ችግሩ። የሚገርማችሁ ወላሂ በእንደዚህ አይነት ሰዎች ምክንያት መቼም ስሜን አልቀይርም። ምክንያቱም እኔ ሙስሊም ስሆን ማንነቴ፣ ውሎዬ፣ አዳሬ፣ ዕውቀቴ እንጂ የተቀየረው ስሜ አይደለም። ይሄን ነገር በጣም አታክ ልታረጉኝ ሁሌ ትሞክራላችሁ። ባለፈው ውሸቷን ነው ስሟ ቤተልሔም አይደለም ብለው ማስረጃዬን በርዝ ሰርቲፊኬቴን ፓስፖርቴን ሁሉ አውጥቼ ያሳይቻቸዋለሁ። ስለዚህ ቤተልሔም ማለት የከተማ ስም ነው። ለምን የከተማ ስም ሆነ ስምሽ ከሆነ እሱ መብትህ ነው። የዳቦ ቤት ለምን ስምሽ ሆነ ከሆነ አዎ ስሜ የዳቦ ቤት ነው። ይውጣላችሁ። ጨርሻለሁ።
well said that's your name ስለዚህ እኔ ምንም ማስተያየት መስጠት አልችልም በዚህ ስምሽ ላይ that's your name so ለሌሎቻችሁ እስልምና ስም ምንድነው አልቤት ያለ የመጀመሪያው የነበር በዛው ምስቲ ትነግረናለህ የምታወራ እኔ ጋር አዛን እያለ ስለሆነ እናንተ ሂዱበት ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም አሰላም ወራህመቱላሂ ወበረካቱ አቡኪ እንዴት ናችሁ ሰላም ናችሁ ሁላችሁም አፊያችሁ እንዴት ናት አፊያችሁ እንዴት ነው ደህና ነው አፊያ ዛሬ ነው ያወኩት ጤና ነው አይደለ ረካሰለኝ ምን አፊያ የሚለክ ካፍ ጋር ሪሌት የሚያደርግ ነገር ምንድነው ብዬሽ ጤና ማለት ነው አፊያ ማለት ረካሰለኝ ምን አፊያ የሚለክ ካፍ ጋር ሪሌት የሚያደርግ ነገር ምንድነው ብዬሽ ጤና ማለት ነው አፊያ ማለት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መጠየቅ ያለባቸው አንድ ነገር አፊያ ነው ብለዋል ይሰለላሁ አልዓፊያ አላህ ጥሩ የሆነን ጤናን ጠይቆት ብለዋል ሶ ያንን ጤና እንትን ማለት ነው ሁለተኛ ከስም ጋር በተገናኘ ያው እንደሚታወቀው አንባቢ ማህበረሰብ የለም በተለይ ወገኖች እስልምና ላይ ያለን ነገር አያነቡ እኔ 100% ምዬ ነው መነገራችሁ እስልምና ላይ አይደለም ራሳቸው ጋር ያለውን ነገር አያነቡ አንባቢ ማህበረሰብ የለም ትንሽ ግን ባነበቡ ቁጥር ዲስከቨሪ ይደረጋል ያያንዳንዱ በየጊዜው እንደ እስልምና ስንመለከት እስልምና ሁለት መስፈርቶችን ያስቀምጣል አንደኛው አላህ ዘንድ ተወዳጅ ስም የአላህ ባሪያ ተብሎ የሚጠራው ስም ነው አብዱላህ የሚባለው ስሞች ከዛ ውጪ ግን ማንንም ሰው የተመቸውን ስም ያወጣል ግን በምን ያስረዋል ያ ስም ከሀገራዊ ሁኔታው ጋር ከከተማዊ ሁኔታው ጋር አብሮ መሄድና ሲጠራበት ማያፍርበት ስም መሆን መቻል አለበት አስጨናቂ ብለው አንዳንድ የሚያወጣል ምን ማለት ነው አስጨናቂ ነገ የቂያማ ቀን አላህ የሚጠራን በዛ ስም ነው እንትና የምትባለው ባሪያዬ ና ነው የምትባለው አስጨናቂ ና ልትባል ወይ ደግሞ አማዞን ምናምን ሀገር ሌላ ቦታ እንዳሉት የሆነ ነገር ይወረወርና ያወጣው ድምጽ ነው የሚወጣላችኋል ኢትዮጵያ ላይ ማለት እንደዚህ አሁን ልክ ሲወረወር ኳ ምናምን ካለ ኳ ይባላል ወይ ኳ ካለ ደግሞ ኳ ይሉታል ሰው ያንን እስልምና ይከለክላል እንደዚህ የሆነ ደባሪ ስም አይወጣ ግን ማንኛውም ስሞችን ማውጣት ይቻላል ቤተልሔም የሚለው ስም ለምን ሆነ ከሆነ አይ ቲንክ እንደዚህ አይነት ስሞች አይደለም ለዛ ለቦታም ተሰጥቷል ልክ እንደ ባይብሉ ማለት ነው እሱን ከፈለክ እኛ ቤት ስመጣ በደንብ አድርገን እናሳያለን ባይብል ላይ ተመሳሳይ ስሞች እንደ አጫፋሪ መተው ይመጡት ቤተልሔም ምን አሳሰሉ ስሞች ለተራ ለመሬት ተሰጥቷል እና አይ ቲንክ እንደዚህ አይነት ሰዎች ባይዘው በጣም ነው የሚታመሙት ይሄ እንትን አትሆኑ ረጋ በሉና መታመም አያስፈልግም እንዲህ እየጨነቃችሁ ከሆነ ህይወታችሁ እድሜያችሁ ራሱ ያጥራል ፈና አርጉ ላይፍን እንጂ ያላደረገለ ጭቅጭቅ ምናምን አላህ ይጠብቀን እንግዲህ ያንተ ከድምጽ ራሱ እኮ ከርጋታ ስትመጣ ልታናሽ ወንድሜ በጣም ነው መኮራብ ኤኒዌይስ እሱን እንታውና ኢየሱስ ሰምታልና ያንተ ስም ራሱ ላይክ ሲቀያየር የመጣስ አቡኪ ቤት ስመጣ እናወራበታለን ስላንተ ስም ራሱ ኢየሱስ ድንቅ አምላክ ነው ከነስምህ እንቀጥልበታለን ግን ስታፓ ባልሰልም ቢሰልም እስልምና ደግሞ try to his ideas like pearls not the whole book would be አይዲያውን ሐሳቡን ላይ ሙሉ መጽሐፉን ሄድንበት ሐሳቡንና መጽሐፍ ያዘውን ከሄድን ኔክስት ታይም አንቺም ስጨርሺው ሌላ ብዙ ሐሳቦች ስለሚመጡልን ፔጅ ባይ ፔጅ ሜድ እንችላለን for now ግን ሐሳቡ ላይ ፎከስ አድርገን ምን አገኘሽበት የሚለውን ለማወቅ ነው ግን ቶፒካችን በወንዶች ጉዳይ ስለሆነ ወንትን እንደ ሽፍት እንዳናረግ ኦፍ ቶፒክ anyways በቃ ስለ first revelation መጀመሪያ እንዴት ቁርአን ወረደ visioning cave ስለ ሂራ ዋሻ አለ ስለ ኢስላም ሜሴጅ አለ ብዙ ነው ስለ መካ ስለ አቢሲኒያ ስለ ሀበሻ ጻፊ ማን ነው ጸሐፊው ኢንተርናሽናል ሳሂ ነው እንጂ አስቤ አላውቅም ኤዲትድ ባይ አልመሄሪ አፕሊኬሽን አለ ቤታችሁ ድረስ ይልኩላችኋል ኢንሻአላህ ለኔ very nice it's really nice it's helpful ላንቺ እንግሊዘኛ ተናጋሪም እንደሆነ አማርኛ አለ
አማርኛ ያለው ዛሩ ስትመለሽ ተመልሻለሁ በይኝ። እሺ ርቀን ሳንሄድ ከዛ ግን የሚገርማችሁ ምን ይመጣል? ልክ እሱ ሁሉ ሲያልፍ አንድ የሚዩት አድርጊ። ይቅርታ። እሺ ዋናው ፖይንት ምን መሰላችሁ? እያንዳንዱ ሱራ ለምን እንደወረደ ዲቴል ተጽፏል። አሁን ለምሳሌ ሱረቱል አንቢያ the prophets የነቢያቶች ምዕራፍ የሚለው አሁን period of revelation ምንድነው ሜን ቲሞቹ እንዴት ወረደ መቼ ተወረደ የሚለው ዲቴል አለ። ከዛ እሱን ስንጨርስ ደግሞ አሁን ፈለቅ አለ ናስ አለ end of አለቀ አይደል ቁርአኑ። ከዛ እንዴት ነው ቁርአንን ማጥናት የምንችለው የሚለው አለ። ከዛ እሱን ደግሞ ስንጨርስ የቁርአን ጀነሬሽን እንዴት ነው የተላለፈልን የሚለው አለ። ከዛ ግን ዋናው ፓርቱ የኔ የምወደው ይሄ እንዴት ነው ኤቭሪቲንግ ላይክ ይሄ ነው እኔ የምወደው ፓርት ሳይንቲፊክ ሚራክልስ ኦፍ ዘ ቁርአን ውስጥ ያሉ የተዘረዘሩ ነገሮች ሳይንስ እንዴት ፕሩቭ አረጋቸው የሚለው ማለት ነው። አሁን ይሄ ስለ ዩኒቨርስ መስፋት ስለ ቢግ ባንግ እስከ ሱራ 1149 ለምሳሌ ስለ ሚክስ ስለማያረጉት ስለ እነዚህ ጋላክሲ በአማርኛ ስማቸው ጠፋብኝ ስለ አትላንቲክ ኦሽን እና ሜዲተራኒያን ሚክስ ስለማያረጉት ባህሮች አለ። እሱም በሱራ ተጠቅሶልናል። አሁን ለምሳሌ ዋተር ኤቭሪቲንግ አሁን ሁሉ ነገር ከውሃ ተፈጠረ የሚለው ራሱ እንዴት ከውሃ እሱ በካልኩሌሽን ይመጣል። ከዛ ፊዚክስ ኬሚስትሪ እቺ በጣም ነው የምትደንቀኝ። ለምን አትሉ? ቁርአን 57:25 ስለ አይረን ስለ ብረት መወረድ ነው የሚያወራው። የብረት ደግሞ ኮምፖዚሽን የሱ ኮምፖዚሽን ቁጥሩ 26 ነው። ይሄም 57:25 ኦልሞስት 26ኛው ሱራ አንቀጽ ላይ እቺ መሆኗ ካልኩሌትድ የሆነች ነገር ናት። ከዛ ደግሞ ስለ ኢምብሪዮ አለ፣ ስለ ጽንስ አለ። ብቻ ሰፊ ነው፣ ትወዱታላችሁ። ዲቴል ነው፣ ብዙ ትማሩበታላችሁ። አመሰግናለሁ። እኔ በቃ ላይ ችግር አለብኝ። አይ መጽሐፉን አሪፍ ተረድተሻል። ያው አረዳድ ጉዳይ አይደለ አንድ ነገር ፐርስፔክቲቭ ኦፍ ዘ ቪው ኦፍ ዘ ቡክ ነው። ብዙ ጊዜ እንትን እናደርግ ነበር ላስት ይር አካባቢ ሪቪው እናደርግ ነበር ቡኮችና ብዙ ሰዎች መጽሐፉን አያገኙትም ቢኮዝ ከኢንሳይድ መጀመሪያ ከቶፑ ስለማይጀምሩ ውስጥ ጀምሩልኛልና ያንቺን አሪፍ እይታ ነው ገና from the top of the book ጥሩ አረዳድ እየሄድሽ ስለሆነ ከአንቺ ጋር ካለሽ ዕውቀት ጋር ልታብላዩ እየሞከርሽ ለማዋሃድ እየሞከርሽ ስለሆነ that was really nice ማሻአላህ ላይ ጨምርልሽ ትክክለኛ ቦታሽ ላይ ነሽና ለዛ ነው አፍሽ መጣፈጥ ጥሩ ጣም ጥሩ ጠረን ነው የሚወጣው እና keep it up because ተሰምተሽ የማይጠገብ እንትን ነው ያለው። አሁን even the book about ያወራሽ ያንቺን ነበር ያደነኩ የነበረው አላህ ይጨምርላት። ቆንጆ አረዳድ ላይ ገብታለች like you know in general ያ ነገር ላይ በርቺልኝ እህቴ ማሻአላህ በጣም ደስ ብሎኛል። I'm sure in life in general ይሄ ነው ሰክሰስ መንገድ የእውነተኛውን የሰማዩን ከተያዘ ኢየሱስ ድንቅ አምላክ ነው። ልታለቅስ ከሆነ ሊትራሊ በጣም ጥሩ ጓደኛ ነን። ሃይማኖትን አከብርልሃለሁ። አውል ብሎክ ዩ ዛሬ ማለት ነው። እሺ ብሎክ እንዳላረግ ተጠንቅቀ ብታወራ መልካም ነው። አንዴ ቤት ሻይ ያው ዳውንሎድ ለማድረግ ገብታል። They are poor and the government very rich. They take all the money. Yeah, that's what they have. እሺ አዲስ የሰላም ነው ይሰማል? አልহামዱሊላህ ደህና ነኝ። አንተ እንዴት ነህ? አንቺ ሚውት አድርገሽኝ እንዴት ነው አይሰማም እኮ ሚውት አድርገሽኛል እኮ ለ5 ደቂቃ ጽሁፍ ነው ሚውት የተደረገው because የሆነ እየተነጫነጭክ ነበር። what happened ምንድነው የተከሰተው? ደህና ሰው ነበር እንዴ? እንደዚህ አይባልም እኮ ያንቺ ሰዎች እውነት ሲናገሩ ወዲያው ምንድነው ሰዎች እውነት መናገር ሲጀምሩ ወዲያው ነው ታርጋላችሁ ብሎክ ታርጋላችሁ ግራ ይገባችኋል። እውነት ነው አረጋለሁ። አረ ብሎክ ብቻ ሳይሆን ከህይወት ሁሉ ሪሙቭ አረጋለሁ። አጉል ስድብ አጉል ጭንቃብዞ ኝኝኝ በጣም ነው የሚያስጠላኝ። አዲስ የሚመጣው ለምን መሰለሽ እዚህ የሚመጣው ለምን መሰለሽ ለአንድና ለአንድ ብቻ ነው ለእውነት ብቻ ነው እኔ እዚህ የሚመጣው ገብቶሻል? ሌላ ስለዚህ አንተ ለምን ትቀጥላለህ? እኛ ቤት እኔ ከክርስትና ወደ እስልምና አልመጣው ወደ ክርስትና ነገር ሆነላችሁ ምናምን እያልክ ነበር። በውስጥ መስመር ከያሲን ጋር ያወራን ነው። እኔ ለምንድን ነው በትለይም ተፈሪ
እስላም ከሆነች ለምንድን ነው በእስልምና ስሟ በእስልምና ለምን የእስላም ስም አትቀይርም? ቆይ አዲስ ምንም እንዳትነው። ቆይ ስሟን ማን እንደዚህ አውጭ እናንተ በሰጃው ማናደረ አንዴ ሰው እንዴት በሃይማኖቱና በእምነቱ ይፈራል? እንዴት ያፍራል? ምንም እንዳትዪ አንዴ ፈርስት ኦፍ ኦል ቤተልሔም የክርስቲያን ስም ያለው ማን ነው? መጀመሪያ ቤተልሔም ትርጉሙን ታውቀዋለህ? አውቀዋለሁ። ዶንት ወሪ። እሺ ምን ማለት ነው? ምን ማለት ነው? You can't tell me about who I am. Listen, we talking about your name here. We're not talking about my name. ስለ ስሜ አይደለም የምናወራው፣ ስለ ስምሽ ነው። ቤተልሔም ጌታችን ኢየሱስ ክርስቶስ የተወለደበት ስፍራ ነው። እሺ ምን ማለት ነው? ምን ማለት ነው ትርጉሙ? ትርጉሙ ከገባሽ ለአንቺ አንዴ ዝም በይ። አይደለም አንቺ እስላም ነሽ። እስላም ከሆንሽ ስምሽ ወደ እስልምና መቀየር አለብሽ። አንደኛ ማስመሰል አይቻልም። በስም ተሸፍኖ የውቀት እስላም ታችሁ ዝም በሉ። ወረጃ አንተም አንቺም አንዴ ዝም በይ። ቆይ አንዴ ዝም በይ። አንዴ ዝም በይ። ስለማውቀው ነው ልጁን እና ቆንጆ ነገር ሰጥተናልና እስልምና ላይ ስሞች የሚቀየሩት በምን ሪዝን ነው? ከዛ ቤተልሔም የሚባለው ነገር ብለሽ አንቺ ዩር ኔም ኤክስፕሌን ታደርጊልናለሽ። እንማማርበትና ምን እናደርጋለን? ዊ ሙቭ ኦን ከዝ አይ ዶንት ኖ የሰው ህመም ውስጡ ምን እንዳለ ስለማናቅ ማለት ነውና እስልምና ከስም ጋር ብቻ የሚያያይዙት የእስልምና ላይ ታሪኮች ላይ ያሉ ብቻ ስም የሚሰጥ የሚመስላቸው ሰዎች አሉና ላይክ በዛው ትምህርት መማር ወዳለሁ እና ለአንቺ ስምሽን ኤክስፕሌን አድርጊና ከዛ ቡኪ አሰላሙ አለይኩም ጊዜ ካለ እስልምናና ስምን ሪሌት አድርገህ ትንሽ ትሄድልናለህ ከቻልክ ጊዜ ካለ አንቺ የስምሽን ኤክስፕላኔሽን ጨርሺ ቤት። እሺ አቡኪ አሰላሙ አለይኩም። ቤተልሔም ማለት ትርጉሙን አያውቀውም። መጀመሪያ ትርጉሙን ካወቀው ሮጦ ትርጉሙን ይነግረን ነበር። ቤተልሔም ማለት የዳቦ ቤት ማለት ነው። ስለዚህ የዳቦ ቤት ለምን ስምሽ ሆነ ከሆነ አንተ ጋር ነው ችግሩ። የሚገርማችሁ ወላሂ በእንደዚህ አይነት ሰዎች ምክንያት መቼም ስሜን አልቀይርም። ምክንያቱም እኔ ሙስሊም ስሆን ማንነቴ፣ ውሎዬ፣ አዳሬ፣ እውቀቴ እንጂ የተቀየረው ስሜ አይደለም። ይሄን ነገር በጣም አታክ ልታረጉኝ ሁሌ ትሞክራላችሁ። ባለፈው ውሸቷን ነው ስሟ ቤተልሔም አይደለም ብለው ማስረጃዬን በርዝ ሰርቲፊኬቴን ፓስፖርቴን ሁሉ አውጥቼ ያሳይቻቸዋለሁ። ስለዚህ ቤተልሔም ማለት የከተማ ስም ነው። ለምን የከተማ ስም ሆነ ስምሽ ከሆነ እሱ መብትህ ነው። የዳቦ ቤት ለምን ስምሽ ሆነ ከሆነ አዎ ስሜ የዳቦ ቤት ነው። ይውጣላችሁ። ጨርሻለሁ። Well said. That's your name. ስለዚህ እኔ ምንም ማስተያየት መስጠት አልችልም በዚህ ስምሽ ላይ። That's your name. ለሌሎቻችሁ እስልምና ስም ምንድነው? አልቤቴል የመጀመሪያው የነበረ በዛው ምስቲ ትነግረናለህ። የምታወራው እኔ ጋር አዛን እያለ ስለሆነ እናንተ ሂዱበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አቡኪ እንዴት ናችሁ? ሰላም ናችሁ? ሁላችሁም አፊያችሁ እንዴት ናት? አፊያችሁ እንዴት ነው? ደህና ነው? አፊያ ዛሬ ነው ያወኩት። ጤና ነው አይደለ? ለካሴለኝ ምን አፊያ የሚለካ ካፍ ጋር ሪሌት የሚያደርግ ነገር ምንድነው? ጤና ማለት ነው አፊያ ማለት